ማቲያስ ዲሊት ማንቸስተር ዩናይትድ የሀገሩ ልጅ የቶተንሃም ሆትስፐር ተጫዋች የሆነውን ቫን ደ ቬንን ማስፈረም መፈለጉን ሰምቶ ከጉዳቱ ፈጥኖ ተመልሷል። ትናንትና አትሌቲክ ያወጣውን ይህንን ሪፖርት አቅርቤላችሁ ነበረ። ቫን ደ ቬንን ማንቸስተር ዩናይትድ በሰመር ሊያስፈርሙ ከሚችሉ ተጫዋቾች መካከል በተከላካይ መስመር አንዱ ነው በማለት ዛሬም ኦፊሻሊ ማንቸስተር ዩናይትድ ዌብሳይት ላይ ይህንን ነገር አፕዴት አድርገውናል። ከማቲያስ ዲሊት ጉዳት ጋር በተገናኘ ስቲል በሪሃብ ላይ እንዲሁም ደግሞ በኢንዲቪዥዋል ትሬኒንግ ላይ ያለ ቢሆንም አይ ቲንክ ጥሩ ፕሮግረሶችን ማሳየት ችሏል ተብሏል። ምንም እንኳን በዚህ ሲዝን ተመልሶ የቀሩትን 5 ጨዋታዎች ይጫወታል የሚል ግምት ባይኖረኝም አይ ቲንክ የሱ መመለስ በጣም ጥቅም አለው። በተለይም ደግሞ ፕሪሚየር ሊጉ እንደተጀመረ ኖቬምበር ዲሰምበር ላይ የማንቸስተር ዩናይትድ ቤስት ፕሌየር ነበር። አይ ቲንክ የኖቬምበርን ፕሌየር ኦፍ ዘ መንዝ ተብሎ በማንቸስተር ዩናይትድ ተሸልሞ ነበረ። ነገር ግን ማንቸስተር ዩናይትድ ኔክስት ሰመር ዴፊኒትሊ ተከላካይ ማስፈረም አለበት። የሆነ ስታት እያየው ነበረ። ማርቲኔዝ ባለፉት 2 ዓመታቶች ከማንቸስተር ዩናይትድ ጋር መጫወት ካለባቸው 110 ጨዋታዎች 46ቱን ብቻ ነው የተጫወተው በጉዳት እንዲሁም ደግሞ በቅጣት። ኦልሞስት ከ4 ወር በላይም ዲሊት በዚህ ሲዝን አተነዋል። ሃሪ ማጓየርም ቢሆን ኢንጁሪ ፕሮን ነው። ስለዚህ ማንቸስተር ዩናይትድ በቀጣይ ሰመር ላይ በተለይም የሻምፒየንስ ሊግ ደረጃን ይዘን የምንጨርስ ከሆነ አቨሬጅ ከ60 በላይ ጨዋታዎችን ስለምንጫወት ተከላካይ ማስፈረም አለብን ብዬ አስባለሁ። እናንተስ? ለሚ ነው ኢን ዘ ኮሜንት ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ካም ኦን ዲሊት